የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 30 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ህዳር 30 ቀን 2164 ቀናት 5 ዓመት ከ11 ወራት ከ4 ቀን ሞላቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በቅድሚያ ዜና በማስከተልም ኮሎኔሉን ጨምሮ ወያኔ፣ ኦነግ፣ ብአዴን፣ ብልጽግናና ተለጣፊ ድርጅቶች በሙሉ ለዓመታት በሰው ልጅ ደም የታጠቡ አረመኔዎች ናቸው። ትላንት የአገሪቱን ወደብ አሳልፎ በመስጠት ደረጃም ሆነ ወገናችንን በጎሳ ከፋፍለው በማናቆር ደረጃ እኩል ነው መጠየቅ ያለባቸው። ከሁሉም በላይ ደግሞ የሚያስደንቀው በሕዝብ ላይ ያላቸው ንቀትና ስለራሳቸው ያላቸው የተዛባ ግምት ነው። ይኸውም ትናንት የከዱትን ሕዝብ ዛሬ ተመልሰን በወደብም ሆነ በዳር ድንበር ማስከበር ስም ለማነሳሳትና ለማወናበድ እንችላለን ብለው ማሰባቸው። ወደቡን ማን በላው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። በመጨረሻም ሳያጣሩ ወሬ ሳይገድሉ ጎፈሬ ዋለልኝንና ያንን ትውልድ ለቀቅ በሚል ርዕስ ከሐማቱማ በቀረበው ጽሑፍ የዛሬ ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። በላጎት ወራሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል ተጎናጸፈ። የፋሽስቱ ኃይል በነበረው አድማ በተና ሚሊሻ ምሽጉን ሰርቶ አንድም ቀን ሳይውል ሳያድር የበላጎት ወራሪ ሻለቃ ሙሉ በሙሉ ደምስሶታል። ቀሪው የፋሽስት ብልጽግና አገዛዝ ሰራዊት እግሬ አውጪ ብሎ ወደ ደሴ ከተማ ሸሽቷል። በዚህም የተገኘው መሳሪያ ከክላሽኮቭ ተተኳሽ የተገኘ ሲሆን በጠላት ላይ ከፍተኛ ኪሳራ ያደረሰበት የደነገጠ ሲሆን የበላጎት ሻለቃ ተወራሪ አናብስቶቹ ለሰሩት መብራቃዊ ጥቃት በድል የታጀበውን ድላችንን እያጣጣሙ ውሏቸውን ሞቴ ከተማ ላይ ያድርገዋልም ተብሏል። በዋርላ ወረዳ በህዝብ ተቋማቶች ላይ የብልጽግና ስርዓት ወታደር እያሰለጠነ መሆኑ ተገለጸ። በወረዳው ትምህርት ቤቶች፣ የቴክኒክና ሙያና የወጣቶች መዝናኛ ቦታዎችን የወታደራዊ ማሰልጠኛ ያደረገው መራሹ የብልጽግና ኃይል የኮን ከተማ ህዝብን ከፍተኛ ስጋት ውስጥ ጥሏል። ራሱን ብልጽግና እያለ የሚጠራው የዱርዬ ስብስብ በዋርላ ወረዳ ኮን ከተማ ላይ በማህበረሰቡ መገልገያ ተቋማት ላይ ወታደራዊ ስልጠና እየሰጠበት በመገኘቱ የከተማ ነዋሪ የተባራሪ ጥይት ማረፊያ እንሆናለን ሲሉ ስጋታቸውን ገልጸዋል። የአገዛዙ ሰልጣኞች የሚከተሉት የተኩስ ድምጽ እጅጉን የከተማውን ማህበረሰብ ደህንነት ስጋት ውስጥ ስላስገባቸው ትምህርት ቤቶች ስለተዘጉ ያለው የማህበረሰቡ ፍርሃት ከምንጊዜውም በላይ እየናረ መሆኑን ያንዳንድ የከተማ ነዋሪዎቹ ጠቁመዋል። ሰልጣኝ ወታደሮች የሎጂስቲክስ አቅርቦት ከሲቪል ማህበራት ተሰብስበው ለወረዳው የዶሮ እርባታ ተብሎ የመጣውን 10 ሚሊዮን ብር ከህዝብ በመንጠቅ የወታደር ማሰልጠኛ ማድረጉንም የውስጥ መረጃ ምንጮች ጠቁመዋል። የአፋር ህዝብ በፌዴራል መንግስት ተብየው የካሃዲው ቡድን ስፖንሰርነት እየተከፈለበት ወረራ እንዲቀለበስ እየሰራ እንገኛለን በማለት ገለጸ። ከአማራ ብሔራዊ አንድነት በማለት ከአፋር ብሔራዊ አንድነት አብዮታዊ ግንባር የተሰጠ ወቅታዊ መግለጫን ብለው አብራርተዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ባለፉት 1 ዓመት አስደናቂ አመርቂ መደራጀት የማሰልጠን ስራዎች እየሰራ እንደሚገኝ አሁን ላይ ወደ ሙሉ ማጥቃት ለመሸጋገር ሙሉ ዝግጅታችንን ማጠናቀቃችን ስናበስር በታላቅ ደስታ ነው ብለዋል። የፋሽስቱ ብልጽግና መሩ ጦረኛ አብይ አህመድ አገዛዝ ያለ ጦርነት ውሎ ማደር አይችልምና አገሪቱን የጦርነት ሜዳ ካደረጋት ነው 8 ዓመታት ተቆጠሩ። የኢትዮጵያ ህዝብን በኑሮ ውድነት፣ በሰላም እጦት፣ በሙስና ሌብነት፣ ከአቅም በላይ በሆነ የግብር ብዝበዛ፣ በእገታና ወዘተ እየተሰቃየ ይገኛልን ብለዋል። የብልጽግና አገዛዝ ጦርነት እስትንፋሱ ነውና ውድ ኢትዮጵያ ልጆች በካቢኪ ልብስ እየተቀለለ ወደ ጦር ሜዳ በመሸኘት እናት ያለ ጧሪ ቀባሪ እየወረች
ትገኛለች። ወጣቶቹ አጥማቸው የት እንደወደቀ ሳይታወቅ የአሞራ ቀለብ ከሆነ ዓመታት ተቆጠሩ። በመሆኑም ይህ ጦረኛ አገዛዝ እንዲገረሰስ እኛ የአፋር ብሔራዊ አንድነት አብዮታዊ ግንባር ህዝባችን ከለላ አድርገን የአብይ አህመድ አገዛዝ ለመጣል ጠንካራ ስራዎችን እየሰራ እንገኛለን ብለዋል። አክለውም በዛሬው ዕለት ህዳር 29 በወቅታዊ ጉዳይ መግለጫ ለመስጠት ተገደናል። የሚከተሉት ነጥቦች በመላው አፋር ህዝብ ብሎም በመላው ኢትዮጵያ ህዝብ ላይ የአገዛዙ ጦረኛ ኃይል ከህዝብ ጫንቃ ላይ እንዲወርድ የሚፈልግ ኃይል ሁሉ ትኩረት እንዲሰጥበት ማሳሰብ እንፈልጋለን በማለት አሁን ላይ የአፋር መሬት ቁማር በማስያዝ የጦር ሜዳ ለማድረግ እየሰራ ያለው የወል አርባ አገዛዝ ሆነ አለቃው እያደረጋቸው ያለው ነገር ትክክል አይደለምና የአፋር ህዝብ ሆነ መሬት ነፃ ሊወጣ ይገባል እያልን በተለይ በአፋር መሬት ውስጥ ያላችሁ ሐራ መሬት ነፃ መሬት በሚል የተደራጃችሁ የትግራይ የሰላም ኃይል ነን የምትሉ የአፋር ክልልን በአስቸኳይ ለቃችሁ እንድትወጡ እናሳስባለን። በዚህ ቀጥተኛ ተጎጂ የምትሆነው የአፋር ህዝብ እነዚህ ኃይሎችን ክልሉን ለቀው እንዲወጡ ጫና እንድታደርግ እንጠይቃለን ብለዋል። አክለውም በሙስጠፌ መሐመድ የሚመራው የኢሳ ኃይል አሁንም የወሰንና የድንበር ግጭት ባለባቸው አካባቢዎች በአፋር ህዝብ ላይ ተከታታይ የሆነ ኢሰብአዊ እና ቁሳዊ ውድመት አሁንም ተጠናክሮ ቀጥሏል። በቀጣይ በምርመራ የምናጋልጥ ሆኖ ዛሬ በኢሳ ኃይሎች ልጃገረዶችን ጨምሮ እናቶች የተደፈሩና የተገደሉ በመሆኑ የሚዲያ ኃይሎች ዓለም አቀፍ የሰብአዊ መብት ተቋማትና ተሟጋች ጉዳዩን አሳሳቢነት በመረዳት ትኩረት እንዲሰጡበትም ብለዋል። በመጨረሻም አምባገነኑ አገዛዝ እንደወደቁት ጭፍራዎቻቸውም እንደተሰደዱት ሁሉ አምባገነኑ የብልጽግና ቡድን በቁርጠኛ ታጋዮች ይወገዳል። የአምባገነኑ መሪም ሆነ አገልጋዮቹ ለፍርድ አደባባይ እንደሚቀርቡ የዓለም ታሪክ ምስክር ነውና ይህም በቅርቡ ይሆናል። አምባገነኑ ህዝብ መጨፍጨፍ የሰለጣኑ መሰረት ነውና ሎሌዎቹ ከህዝብ ጎን እንድትቆሙ የመጨረሻ ጥሪ እናቀርባለን በማለት መግለጫቸውን ቋጭተዋል። ወደቡን ማን በላው? አህያውም ፈርቶ ዳውላውን። በመሰረቱ ህዝባዊ ጥያቄዎች ሁሉ መልስ ሊያገኙ የሚችሉት ህዝባዊ መንግስት ሲቋቋምና ሰፊው ህዝብ የራሱን እድል በራሱ የመወሰን መብትና ስልጣን ሲኖረው ብቻ ነው። የወደብ ጥያቄ ብቻውንና የዳር ድንበር ጉዳይ ሌላ ጊዜ እያሉ ህዝብን ማታለልና መደለል አሁንም ክህደት ነው። በክህደት ተወልዶ በክህደት ያደገው ኮሎኔል ልዩ ብቃትና ችሎታው ሌላ ሳይሆን አሁንም ክህደትና ውሸት ነው። መክዳት፣ መዋሸትና መሬት ላይ የተፋው ምራቁ ገና ሳይደርቅ የተናገረውን እንደገና የመክዳት ችሎታው በጣም ከባድ ነው። አሳዳጊህን አይባርከው እንዲሉ ቀባጣሪውን ኮሎኔል ያሳደገው አውሬው ወያኔ መሆኑንም እናውቃለን። እናም እንደ ኮርማ በሬ ኮልኩሎ ያሳደገውን ወያኔን የከዳና ወያኔን ከርቶ በወያኔ ላይ ባሴረበት ጊዜ ደግሞ አብረውት የነበሩትን ለማንና ቲሙን ጨምሮ ቀርጠፍ አድርጎ የበላ ከሃዲ ሰው ነው ዛሬ ስለ ወደብ አስፈላጊነት እየሰበከ ያለው። ግልገሉ አምባገነን ልክ እንደ መንግስቱ ኃይለ ማርያም ጓደኞቹን ሁሉ አንድ በአንድ እየበላ የጨረሰ አውሬ ነው። ሁላችሁም ኑና ተደመሩ ብሎ
ወደ አዲስ አበባ አምጥቶ ከሰበሰባቸው በኋላ የበተናቸው ቄሮዎች ዛሬ ተመልሰው በእርሱ ላይ እየጮሁ ያሉት ለኢትዮጵያ አስበው ሳይሆን እሱ ስለከዳቸው ነው። ባጭሩ ክህደት የኮሎኔሉ አጭር የህይወት ታሪክ ነው። ወደቡን ለጊዜው እንተወውና ኮሎኔሉ ውስብስብ የሆነውን የኢትዮጵያን ሁኔታ የመፍታት አቅምም ሆነ ችሎታ የለውም። አጀንዳውም አይደለም። አጀንዳው ሌላ ነው። አጀንዳው እንደምንም ብሎ ስልጣን ላይ መባጀት፣ የኦሮሞማን ጉዳይ አስፈጻሚ ሆኖ መታየትና የአረቦቹ ሹፌርና ካዳሚ ሆኖ መቀጠል ብቻ ነው። ዛሬ ወደብ እያለ የሚጮኸው አጀንዳ ለመስጠትና እግረ መንገዱንም የስልጣን ጥማቱን ለማርካት ነው እንጂ ለኢትዮጵያ እና ለህዝቧ አስቦ አይደለም። ህዝቡማ ትናንትም ይሆን ወደቡን ሆነ የአገሩን ዳር ድንበር ሲያጣ ማናማከረው? ዛሬም ኮሎኔሉ እያደረገ ያለው ያው ተመሳሳይ ህዝብና ሀገርን መክዳት ነው። አሁንም ለወደቡም ሆነ ለሀገራችን ለገባችበት መጠነ ሰፊ ችግር በአጠቃላይ መጠየቅ ያለበት ፋሽስቱ ኮሎኔልና ጠባቡ የኦሮሞማ ቡድን ነው። ወያኔ፣ ሻዕቢያና ኦነግ በአንድ ላይ ሆነው ያደራጁት የዘር ፖለቲካ በህይወት እያለ ለውጥ ይመጣል ብሎ ማሰብ በራሱ ሞኝነት ነው። ኮሎኔሉን ጨምሮ ወያኔ፣ ኦነግ፣ ብአዴን፣ ብልጽግናና ተለጣፊ ድርጅቶች በሙሉ ለዓመታት በሰው ልጅ ደም የታጠቡ አረመኔዎች ናቸው። ትናንት የአገሪቱን ወደብ አሳልፎ በመስጠት ደረጃም ሆነ ወገናችንን በጎሳ ከፋፍለው በማናቆር ደረጃ እኩል ነው መጠየቅ ያለባቸው። ከሁሉም በላይ ደግሞ የሚያስደንቀው በህዝብ ላይ ያላቸው ንቀትና ስለራሳቸው ያላቸው የተዛባ ግምት ነው። ይኸውም ትናንት የከዱትን ህዝብ ዛሬ ተመልሰን በወደብም ሆነ በዳር ድንበር ማስከበር ስም ለማነሳሳትና ለማወናበድ እንችላለን ብለው ማሰባቸው። ይህ በእንዲህ እንዳለ መቼም ቢሆን ለእኛም የማይተኙ ጠላቶቻችን እነማን እንደሆኑ ትውልድ ሁሉ ሊያውቃቸው ይገባል። ማንም እንደሚረዳው አገራችን ኢትዮጵያ በተፈጥሮ የታደለች አገር ሁና በዚያው ልክ ደግሞ ተያይዘው የሚመጡ በርካታ እንከኖች እንደበዙባት ማወቁ በጣም ጠቃሚ ነው። ለምሳሌ አባይና ቀይ ባህር። ከአባይ ወንዝም ሆነ ከቀይ ባህር ጋር ተያይዞ ያለውን የቀጠና ግጭት መቋቋም እንዳትችል የውስጥና የውጭ ጠላቶቿ በመተባበር ሲያዳክሟት መቆየታቸውን ያጤኗል። ቀይ ባህር የእስራኤልና የአረቦችን ግጭት ጨምሮ የዓለምን ለመቆጣጠር የሚፋለሙ ኃያላን መንግስታት ሁሉ የሚፈካከሩበት መናኸሪያ በር ነው። የብዙ አገሮች የንግድና የመጓጓዣ መስመር በመሆኑም በአካባቢው ላይ ሊያመጣ የሚችለውን አሉታዊና አዎንታዊ ተጽዕኖ መገመት ይቻላል። በተጨማሪም አገራችን የውጭና የውስጥ ጠላቶቿ ብዙ ከመሆናቸው ጋር ተያይዞ ለብዙ ዘመናት ውስጧ ሲታመስ የቆየች አገር መሆኗንም ዓለም ያወቀው ሀቅ ነው። በተለይም በጥባጭ ሳለ ማን ጥሩ ይጠጣል እንዲሉ የውስጥ ጠላቶቻችን ሻዕቢያና ወያኔ፣ ኦነግ ባንድ ላይ ወግነው በ1984 ዓ.ም ኤርትራን እንደ ሀገር ሻዕቢያን እንደ መንግስትና ወደቦቻችን እንደ ሻዕቢያ ይዞታ አድርገው መወሰናቸው ይታወቃል። ይህን ውሳኔ ተከትሎ የውጭ ጠላቶቻችንም እኛንም ለማዳከም ተባብረዋል። ማለትም የውስጥ ጠላቶቻችንን ውሳኔ ያለምንም ማጠየቂያ ተቀብለው በቅብብሎሽ አገራችንን ወደብ አልባ አደረጓት። በጊዜው ሀይ የሚልላት ባለቤት ባለመኖሩም አገራችን ያለምንም ካሳ ወይም አማራጭ ወደብ አልባ እንድትሆን በተደረገው ውሳኔ ተጠቂ ሆናለች። በውሳኔው ውስጥ እንግሊዝ፣ አሜሪካና ሌሎች የምዕራባውያን መንግስታት በተዘዋዋሪ ሳይሆን በቀጥታ የነበሩበት መሆኑን አገር ያወቀው ፀሐይ የሞቀው ሀቅ ነው። የኤርትራን መገንጠልና የኢትዮጵያን መዳከም የሚፈልጉ የአረብ አገሮችም ጭምር የተሳተፉበት አገር አውዳሚ ውሳኔ መሆኑ ሀቅ ነው። ግብጽና ሳውዲ አረቢያ ከቀይ ባህርም ሆነ ከአባይ ወንዝ ጋር በተያያዘ አገራችንን ጠምደው የያዙ ጠላቶቻችን ናቸውና በውሳኔው ላይ ጮቤ ረግጠዋል። በተለይም ግብጽ ሱዳንን ጨምሮ ተገንጣይና አስገንጣይ ኃይሎችን በኢኮኖሚ በዲፕሎማሲና በወታደራዊ ዘርፍ በመርዳት አገራችንን ሲያተራምሱ የኖሩ ዋና ደመኞቻችን መሆናቸው መታወቅ አለበት። በቀጠናው ውስጥ ይህንንና መሰል የኃይል አስተላለፎችን ያላገናዘበ ውሳኔም ሆነ እንቅስቃሴ ለሀገራችን እንደማይረባ በእርግጠኝነት መናገር ይቻላል። በመጨረሻም የቸኮለ
ጅብ ቀንድ ይነክሳል እንዲሉ አገር ሳይኖረን ወደብ እያሉ ማልቀሱ ትርጉም የለውም። መፈክሩ ትርጉም ሊኖረው የሚችለው መጀመሪያ መቀመጫዬን እንዲሉ መቀመጫ አገር ይኖራል። ባጭሩ ገና በህዝብ የተመረጠ ከህዝብ አብራክ የተገኘና ለህዝብና ለአገር ዳኛና ጠበቃ ሆኖ የሚሰራ ብሔራዊ መንግስት ማቋቋሙ መቅደም አለበት። ቀጥሎም የኛ ነው የምንለው መንግስትና የአገሪቱን ሁለገብ አቅም ተጠቅሞ የጠላቶቻችንን ጥቃት መቀልበስ የሚችልና የአገራችንን ዳር ድንበር ወደቦቻችንን ጨምሮ ማስከበር የሚችል ኢትዮጵያዊ መንግስት መቋቋም አለበት። ዛሬ ከምኒልክ ቤተ መንግስት ውስጥ የመሸገው የኦሮሞማው ጠባብ ብሔረተኛ ቡድን ኢትዮጵያዊ አይደለም። ስላልሆነም ነው ኢትዮጵያን የሚጎዳ ውሳኔ እየወሰነ የቀጠለውና ትላንት ወደብ አልባ ካደረጓት ጠላቶቻችን ጋር አብሮ የአገሪቷን ሀብት ንብረት እየበላ ያለው። ምኒልክ ቤተ መንግስት የመሸገው ጠባብ የኦሮሞማ ቡድን አሁንም እየሰራ የሚገኘው ኤርትራን ከእናት ሀገሯ እንድትገነጠል በሂደትም ኢትዮጵያ እንድትደክምና ወደብ አልባ ሆና እንድትቀር ካደረጉት አገሮች ጋር ነው። እናም አገራችን ወደብ አልባ እንድትሆን ከወሰኑ የውጭና የውስጥ ጠላቶቻችን ጋር እየሰራ የሚገኘው ኮሎኔልም ሆነ ብልጽግና የኢትዮጵያ ጠላቶች እንጂ የአገራችን መንግስት ዳኛና ጠበቃ ሊሆኑ አይችሉም። አገር የሚጎዳ ውሳኔ ተሸክሞና ወያኔ የተወገዘበትን ሕግ አራዊት ይዞ አውሬ እንጂ መንግስት ሊኮን አይቻልም። በእርግጥ ኮሎኔሉ መሰረታዊ መነሻው ፍትሃዊ የሆነ የወደብ ጥያቄ ቢሆን ኖሮ መጀመሪያ መጠየቅ የነበረበት ባለቤቶቹን ማለትም ወያኔዎችን፣ ሻቢያዎችንና ከነርሱ ጋር ተባብረው አገራችንን ወደብ አልባ ያደረጓትን የውጭ መንግስታትን ጭምር ነበር። ሚስጥሩ ግን ሌላ ነው። በራሱ ውስጥ ያለውን ጭንቀትና ጫና ለማስተንፈስና በራሱ ላይ እየተፋፋመ የሚገኘውን የትግል አቅጣጫ ለማሳት መሆኑ ግልጽ ነው። ለሽግግር መንግስት የሚደረገው ትግል ይፋፋም፣ ኢትዮጵያዊነት ያቸንፋል። ሳያጣሩ ወሬ ሳይገድሉ ጎፈሬ ዋለልኝንና ያን ትውልድ ለቀቅ በሃማ ቱማ። ስለ ሀገራቸውና ለሀገር ውድ ሕይወታቸውን ስለሰጡት ቅንጣትም ሳያውቁ ወይም ጥራዝ ነጠቅ ግንዛቤን ይዘው የክስና ስድብ ውርጅብኝ የሚያሰሙትን አንቱ በልኝ ባዮች ጉራቸውን ልዋስና ግጥም የቻልኩ መስሎኝ የነበረ ሰሞን ጽፌ የነበረውን የራሴን አንዲት ግጥም ልጥቀስ። መሬት ያራሰውን ያንን የደም ጀግና መሬት ያቀላውን የሷን ደም የጀግና ጠቅጥቆ ያለፈ ብራቁን የተፋ ታሪክን አዋራጅ ሀገር የሚያጠፋ የለየላቸው አድሃሪዎች እየመሩና የቀይ ሽብር አራማጆች አጀብ ሆነው ዘመነ ትምክህትና ናፋቂዎች ሁሉ ድንገት ትዕዛዝና የክተት አዋጅ የመጣባቸው ይመስል ለለውጥ በታገለው ትውልድ ላይ ከፍተኛ የስም ማጥፋት ዘመቻን ከፍተዋል። በዚህም መሰረት ሕይወቱን ለአገርና ለዓላማው ሰጥቶ ያለፈው ዋለልኝ መኮንንን በተለይ መዝለፍ አብዝተዋል። በዋለልኝ ሽፋን ያ የጊዜው የተማሪዎችና የተራማጆች እንቅስቃሴ በአድሃሪያን እየተወነጀለና እየተጠቃ ነው። ታዲያ ታሪክ ጠባቂ ካጣ ሊቆሽሽና ሊበረዝ ሊሰረዝ ስለሚችል ሁሉም ዘብ መውጣት አለበትና የድርሻዬን ልወጣ እነሆ ተነስቻለሁ።
ይድረስ ብለው ጻፉ፣ ምስጢር ብለው ጣፉ፣ ተራራን ቀጠቀጥን ሲሉም ለፈለፉ፣ ሐቅን ገለው ቀብረው ቅጥፈት ባነገሱ፣ ያ ትውልድ እያሉ ትውልድ ባወገዙ ነው ቁም ነገሩ። በአፄው ዘመን የተካሄደውን ታሪካዊ ትግል በማንቋሸሽ የሚያቀርቡ የሚከተለው መልክ ሊገለጹ ይችላሉ። የአፄው ዘመን የስልጣን ተካፋዮችና የጭቆና አራማጆች፣ የደርግ ዘመን ወንጀለኞች፣ ትግሉ ሲካሄድ በቦታው ያልነበሩ ወይም አድሃሪ ሚና የነበራቸው፣ ዛሬም በዚሁ አያይዘው ኢህአፓን ሊያጠቁ የተነሱ ክፍሎች፣ ተራማጅ የነበሩና ዛሬ አድሃሪ ሆነው የቀድሞ ታሪካቸው ላይ ተፍተው የሚዋረዱ፣ ከዚህ ጥርቅም ውጪ ያው በባዕዳንም ተገዝተው የሚጮሁት አሉ። ተገንጣዮችና አስገንጣዮችም የራሳቸው ተልእኮ አላቸው። የዋለልኝን ስም ወያኔ ሊጠቀም መሞከሩ አንድ ምልክት ነው። በቅድሚያ መታወቅ ያለበት ማንም ሰው ያን ትውልድ ሆነ እንቅስቃሴውን ሆነ ግለሰቦችን በጽሞና የመተቸት መብቱ የተጠበቀ ነው። በዚያ ስህተት ነበር፣ ደጉ ወይም ጸጋው ይሄ ነበር ብሎ በሚዛንና በገንቢ መልክ መገምገሙ በእርግጥ አስፈላጊ ነው። ይህን የሚቃወም አይኖርም። ግን በፈጠራ ታሪክ የሐሰት ወሬን እያራገቡ ትውልዱንም እንቅስቃሴውንም ለማንቋሸሽና ታሪክን ለማጥፋት የተከፈተው ዘመቻ መወገዝ ያለበት ነው። አንድ እናቱን ሳይቀር ሲያይ ብሎ ሊከስ የሚዳዳውና ምሁር ነኝ በማለቱ ብቻ ምሁር ለሚለው ቃል ባለጌ ትርጉምን የሚሰጥ ግለሰብ ለምሳሌ ዋለልኝን የሲአይኤ ቅጥረኛ ከማለቱ ሌላ የታገሉትን ሁሉ የሻዕቢያ ቅጥረኞች ብሎ ሊያዋርድ ሞክሯል። ሌሎችም የራሳቸውን መጥፎ ሚና አለያም የዛሬን የራሳቸውን አቋም ለማራገብ ብቻ ያን ትውልድ በደፈናው እየቀጠቀጡ ናቸው። ታዲያ መከላከል ይነሰን? በግለሰብ ደረጃ የያኔው እንቅስቃሴ አካል የነበርኩ ሲሆን ዋለልኝን ባውቀውም በጣም በቅርቡ አልነበረም። ሆኖም የተማሪው እንቅስቃሴ አባል ነበርኩና በአድማ ኮሚቴዎች ስራ ዙሪያ ተገናኝተናል። ሀገር ወዳድና ቆራጥ ጓድ ነበር ማለት እችላለሁ። በመስዋዕትነቱ የሚያስመሰከረው ይህንኑ ነው። ዋለልኝና ሌሎቹ ጀግና ወጣቶች አውሮፕላን ለመጥለፍ ሲሞክሩ ተገድለዋል። ስለዚህ ጠለፋ ዝርዝሩን የሚያውቁት አልተናገሩም። የሚለፍፉት ደግሞ የሚያውቁት የለም። የነዋለልኝ እርምጃ ግን የሻዕቢያን ተልእኮ ለማሟላት አልነበረም። ዋለልኝ ለኢህአፓ ምስረታ በሀገር ሆኖ ከነጸጋይ ደብተራው ጋር አብሮ ሆኖ የበኩሉን ታግሏል። በዚህ ደረጃም አብረን ታግለናል ማለት እችላለሁ። ስለከሸፈ ጠለፋው ሙከራ የሚያውቁት ያውቃሉ። ያ ታሪክ እስኪጻፍ ግን በበኩሌ በዚሁ ዝቶ ማለፉን እመርጣለሁ። እኔ የማተኩረው ዋለልኝና ያ ትውልድ ለሀገሪቷ የብሔረሰብ ችግር፣ ለኤርትራ ጦርነትና አንዱ አወቅ ባይ በቅርቡ እንዳለው ደግሞ ኢትዮጵያ ወደብ አልባ ለመሆኗም ተጠያቂ ናቸው የሚለው ላይ ነው። ኮሶን ላልቀመሰው ይመር አይመስለው ነውና ያኔ ላልኖሩት ወይም ቢኖሩም መከራውን ቀማሽ ያልነበሩት ስለ አጤው ስርዓት ግንዛቤያቸው ቢንሸዋረር የሚገርም አይሆንም። ኃይሌ የሚሉት ታሪክን አያውቁም፣ አልተማሩም ወይም ረስተዋል። አይኑን ለከፈተና ለማወቅ ለጣረ ግን ግፉ ሞልቶ ተርፎ ነበር በሁሉም መስክ። እነዋለልኝ አይነቶቹ በክፍለ ሀገራት ከደሃ ቤተሰብ የተወለዱ ተማሪዎች ስለነበረው ችግርና ስለ ፊውዳል ስርዓቱ አስከፊነት መጽሐፍም ማንበብም መጠየቅም አልነበረባቸውም። ዋለልኝ የኢትዮጵያን ሕዝብ ያውቅ ነበር። ዕውቀት ደግሞ አንጻራዊ ነውና ዛሬ የፖለቲካ ድርጅቶች መሪዎች የተባሉት ለምሳሌ ስለ ጭቁኑ ሕዝብ ሰቆቃ ያላቸው ግንዛቤ ደካማ የሆነ ሀብታሞች መሆናቸውም በማነጻጸር ሊታይ የሚገባው ነው። ለማንኛውም ዋለልኝ ላይ ከ39 ዓመት በኋላ የተከፈተው መጥፎ ዘመቻ በተለይ በእሱ ተጽፎ በዩኒቨርሲቲ ተማሪዎች ማህበር ጋዜጣ ላይ የወጣውን ጽሑፍ ይመለከታል። የዋለልኝ ጽሑፍን ያወጣው ያበጠው ይፈንዳ በሚል ርዕስ እንደነበረ ትዝ ይለኛል። ርዕሱ ፍላጎቱን ገላጭ ሆኖ መወሰድ ሲገባው ሐቁን በተናገረ ተወገረ ሆነና ዛሬ በመጥፎ ይወገዝበታል።
ያበጠው ይፈንዳ ያለው በዚያን ጊዜ የብሔረሰብ ጭቆና መኖሩ የሚደረግ እንጂ የሚወራ ስላልነበረ ነው። በመሆኑም የማስደንገጥና የማንቃት የኡኡታ ጩኸት ቃና ይዞ የወጣው ጽሑፍ መልእክቱ ጎበዝ፣ ይህ ችግር አለ እኮ፣ ሀገርን ሊጎዳ ሊያጠፋ ይችላል እኮ፣ እንየው፣ እንወቀው፣ እንነጋገርበት ለማለት ነበር። የዋለልኝ ጽሑፍ ሁኔታውን በማጋለጡ በሰጠው መፍትሄ የራስን ዕድል በራስ የመወሰን ሙሉ መብትን የሚተቹት አሉ። ወደ ይዘቱ ከመግባታችን በፊት ግን ያ መሬት ለአራሹ ዴሞክራሲ ለጭቁኑ ሕዝብ ብሎ የታገለው የነዋለልኝ ትውልድ በዚያን ጊዜ ያጋጠሙት የሥርዓቱ እድፎች ምን እንደነበሩ ማወቅ ያስፈልጋል። ዋለልኝ ኢትዮጵያ የብሔረሰቦች እስር ቤት ሆናለች ብሎ ጽፏል። ይህ አልዋጥ ያላቸው ኢትዮጵያን ነቀፈ ብለዋል። ኢትዮጵያ የሕዝቧ ሁሉ እስር ቤት ነበረች። ይህ ነበር ሐቁ። በአጼው ኢትዮጵያ የብሔረሰቦች ጭቆናና የሃይማኖትም ልዩነት አድሎ ነበር። በተማሪው እንቅስቃሴ ተባብረውና ኢትዮጵያ ብለው የታገሉት ሁሉ ኤርትራ የተወለዱትም ጭምር ይህንን የጭቆና ሁኔታ በዴሞክራሲ መፍትሄ እናስወግድ ብለው በቀና የተነሱ ነበሩ። ተቺዎቹ ረስተው ወይም ሸፋፍነው የሚያልፉት አብይ ሐቅ ግን ተማሪዎቹ ወይም ተራማጆቹ መሬት ለአራሹ፣ ድሃው ይማር፣ ድህነት ወንጀል አይደለም፣ ዴሞክራሲያዊ መንግስት ይቋቋም ብለው መታገላቸውን ነው። ሀገር ሊከፋፈሉ ተነሱ የሚለው ዛሬ በዋለልኝ ላይ ተነጣጥሮ የሚለፈፈው ክስ በዋና መልኩ ኢህአፓን መወንጀያ መሆኑንም እናውቃለን። ለጠቢብ አንድ ቃል ይበቃል የሚለው ስለተረሳና አወቅ ሰለጠን ባዮቹ ደግሞ ላልተገራ ጊዜ ያልተናገሩ ሊቆች ሆነዋልና በዚህ ጥያቄ ላይ ደግሞ ተደጋግሞ ሐቁ ቢነገርም መስማት ያለበት ጆሮአቸው ላይ ተኝተው እያንኮራፉ ነው። ሳንታክት ግን መድገም አለብንና እነሆ በሃ ለሃ መልክ ሃ ተማሪዎች፣ ዋለልኝ፣ ኢህአፓ፣ ተራማጆች የብሔረሰብና የኤርትራን ችግር አልፈጠሩም። ለ የኤርትራ ሽምቅ ተዋጊ ግንባር ኤኤልኤፍ ጀብሃ የተቋቋመው በአውሮፓ አቆጣጠር በ1960 ዓመተ ምህረት ነው። ሀ የመጀመሪያው የመሬት ላራሹ ሰልፍ በዩኒቨርሲቲ ተማሪዎች የተካሄደው በአውሮፓውያን አቆጣጠር በ1965 ዓመተ ምህረት ነው። መ የሜጫ ቱለማ እንቅስቃሴ ሲካሄድ ዋለልኝ የተባለውን ጽሑፍ ገና አልጻፈም ነበር። በኦጋዴን፣ በባሌ፣ ደራሳ ይባል በነበረው ወዘተ የአርሶ አደሮች አመጾች ሲካሄዱና በዚያም የመሬትና የብሔረሰብ ጭቆና ጉዳይ ተያይዞ ሲነሳ የኢትዮጵያ ተራማጆችና ተማሪዎች ገና የብሔረሰብ ጥያቄ የተባለውን አላነሱም ነበር። ይህ እንግዲህ ቢፈጩት ደቀቀ ተነነ የምንለው ሐቅ አይደለምና ክስ ደርዳሪዎቹ ዋለልኝን ያን ትውልድ ለቀቅ አድርገው ወደ ስርዓቱ ወደ አጼው አገዛዝ አይናቸውን መመለስ ከቻሉ መመለስ አለባቸው። የነበረው አገዛዝ ያበላሸውን ለማስተካከል ዋለልኝና ጓደኞቹ ከዚያም ኢህአፓ በቻሉበትና ባመኑበት መንገድ ሞከሩ። ያ ትውልድ ወደ ግራ ለምን አዘነበለ፣ ለምን ርዕዮቱን በዚያ መንገድ ሆነ ለሚለው እንዲሁ ተደጋግሞ ገለጻ ተሰጥቷል። ለአገሪቷ ችግር ዛሬ ኢትዮጵያ ወይም ሞት የሚሉት ያን ያቀረቡት መፍትሄ አልነበረም። በዘመነ ደርግም በተወሰነ ደረጃም ቢሆን ምላሽ ለመስጠት የተደረገው ሙከራ የግራ ኃይሎች ተጽዕኖ ውጤት ነው። በየካቲት አብዮት ጊዜም ኢትዮጵያውያን እስላም ክርስቲያን ሳይሉ የሃይማኖት ተቃውሞን አውግዘው ትልቅ ሰልፍ አደረጉ እንጂ ዛሬ እንደሚሞከረው ልዩነትና አድሎ የለም ብለው እንደ ሰጎን አንገታቸውን ካሸዋ አልደበቁም። ባጭሩ አብዮት የሚያሻው የተበላሸ ኋላ ቀር ስርዓት ነበርና ያ ትውልድ ያን ስርዓት ለማውደም ያደረገውን አስተዋጽኦ ይኮራበታል። ሰማዕት የሆኑት እነዋለልኝም ጀግና ሲባሉ የሲያንሳቸው ነው። እነሱን የሚያጠቁትና የሚዘልፉትም ሲመዘኑ ገለባ
ሲመረመሩ የተቀማጭ ምላሱ ብላጭ ሆነው ነው የሚቀሩት። ያበጠው ይፈንዳ ቢባል ያበጠና ያመረቀዘ ስርዓት ነበርና ሲያንስ ነው። በዝርዝር ወደ አስከፊው ጭቆና የማንገባው ለዘረኛው ወያኔ ወፍጮ ባቄላ ላለማቀበል ብለን ብቻ ነው። ወደ መፍትሄው ስንመጣ የራስን ዕድል በራስ የመወሰን መብትን በቀረበበት ሁኔታና መንፈስ መቀበል መረዳት ያቃታቸው ሁሉ ቢነገሩ አንሰማም ብለው የሚወዱት አገዛዝ ሀገርን ለግንጠላ አመቻችቶ እያለ ያጼውም የደርጉም ዴሞክራሲያዊ ምላሽ ሰጥተው መፍትሄ የፈለጉትን አምረው ያወግዛሉ። ዛሬ የወያኔን ፈለግ ተከትለው ዘር ቆጠራ የገቡ ጥቂቶች አይደሉም። ሀገራችን ኢትዮጵያ ብሔረሰባችን ኢህአፓ ላልነውም በየጊዜው የለም ብሔረሰባችሁ ይህ ያ ነው እየተባልን ነው አለን። ጉድ! በተማሪው እንቅስቃሴ የተሳተፉትን በአብዛኛው ከሰሜን ለማድረግ ሌላው እንዳልታገለና እንደተጎዳ አድርገው ማቅረብ ይፈልጋሉ። ሌሎች ደግሞ ወያኔ ለስልጣን ስለበቃና ሻዕቢያም ያሰበው ስለሆነለት የተሸናፊነትና የዝቅተኝነት መንፈስ አድሮባቸው ሁሉን አድራጊና ፈጣሪ እነዚሁ ቡድኖች ናቸው በሚል በኢትዮጵያዊነት የታገለውን ሁሉ ሚናውን ይሰርዛሉ። ይህ አሳዛኝ ክስተት ነው። በተማሪው እንቅስቃሴ የታገሉትን የትግራይ ሆነ የኤርትራ ተወላጆች የታገሉት በኢትዮጵያዊነታቸው ነው። ይህ ቀርቶ ወደ ሻዕቢያና ጀባ የሄዱት ከውስጥ ለውጥ እናመጣለን ብለው ሞክረው እንደነበር ሌላ ጊዜን ጠብቆ መነገር ያለበት ታሪክ ነው። በዚያን ጊዜ እገሌ ከየት ተወለደ፣ ብሔረሰቡ ምንድነው ብሎ ተጨንቆ የሚጠይቅ አልነበረም። ሁላችንም ኢትዮጵያዊ ነበር። በመሆኑም በዘመነ ደርግ ዛሬ ዋለልኝን በቲያይነት ሆነ በሻዕቢያ አገልጋይነት የሚከሱት ዛሬ ክስ ተደርዳሪዎቹ ኤርትራውያንና የትግራይ ተወላጆች ከሌሎች ጋር ሆነው ጠባቦቹን እየተዋጉ ሲወድቁ የት እንደነበሩ ብንጠይቅ አግባብ አለው። በአፄው ዘመን ያገዛዛቸው ዋና ደጋፊ አሜሪካና ምዕራባውያን ነበሩ። በኢትዮጵያም ሆነ በዓለም አቀፍ ደረጃ መብትና ነጻነት የሚታገሉ ኃይሎች የሚደገፉት በሶሻሊስቱ ጎራ ነበር። ስር ነቀል ለውጥ ለሚፈልግ ሁሉ ለአፍሪካ ነጻነትና መብት የሚመኝ ሁሉ ጸረ ኢምፔሪያሊስት መሆኑ የማይታለፍ ነበር። ዋናው ኢምፔሪያሊስት ዋናው የቀጥታና የእጅ አዙር አገዛዝ አባወራና ደጋፊ አሜሪካና ምዕራቡ ነበር። የደቡብ አፍሪካን የአፓርታይድ ዘረኛ ስርዓት ዋና ደጋፊ አሜሪካ ነበር። የኩባ አብዮት፣ የቪየትናም ትግል፣ የአፍሪካ ጸረ ቅኝ አገዛዝ ትግል፣ የቻይና አብዮት፣ የአውሮፓ የ1968ቱ ንቅናቄ፣ በዓለም አቀፍ ደረጃ ይካሄዱ የነበሩ ሽምቅ ውጊያዎች ወዘተ ሲጤኑ በዚያን ጊዜ ግራ አለመሆን ነበር እንዲያውም በሬሳነት የሚያስፈርጀው። ከዚያ አልፎ ተርፎ ደግሞ የህዝብን እኩልነት፣ ህዝባዊ ዲሞክራሲያዊ የሰርቶ አደሩን መብት፣ የሀገር ሉዓላዊነትን የሚፈልጉ ሁሉ የምዕራቡ ርዕዮት ተከታይ ሊሆን አይጠበቅም። እኩልነት፣ ዴሞክራሲ፣ መብት ወዘተ ካል ሶሻሊዝም መባሉ አይቀሬ ነበር፣ ዛሬም ነው። የአሜሪካ ቀኞች ባራክ ኦባማን ሶሻሊስት ብለው እየከሰሱ ያስቁን የለ። ወጣም ወረደም ግን ያ ትውልድ ለችግሩ መፍትሄ ሊሰጥ የተነሳው በነበረው ርዕዮት አማካይነት ነበር። ይህም ደግሞ የራስን ዕድል የመወሰን መብትን እስከ መገንጠል እስከሚለው ድረስ ያካተተ መሆኑ ለርዕዮቱ እንግዳ ለሆኑት ያደናግር እንደሆነ እንጂ ያቋሙ መሰረት ሙሉ መብትን በማወቅ የውዴታ አንድነትን ማስቀደም የሚል ነበር። የመገንጠልን መብት ማወቅ ማለት መገንጠልን መደገፍ ማለት አይደለም የሚለው የተቀበሉት ተራማጆች የትምክህትን አደጋ ሲረዱ የጠባብነትን መርዝ በሚገባ ላዩትም ተብለው ሊወቀሱ ይችላል። ይህን መሰል ወቀሳ በራሱ ላይ ኢህአፓ ከዓመታት በፊት አድርጓል። በቀጣይ ፕሮግራሞቹም አርሞ ተገኝቷል። ለማንኛውም ዋለልኝም ሆነ ተራማጆቹ በመላ ሀገር ትገነጣጠል የሚል አቋም አልነበራቸውም። መብትን በማወቅ እምነትን ፈጥረን የጋራ ትግልን እናጠናክራለን የሚል እምነት ነበራቸው። ይህን አቋም ስህተት ነው ብሎ መከራከር ይቻላል። ነገር ግን የትምክህት አባወራ ሆነው የሞረሽ ወዘተ አዘጋጅ ሆነው በጭቁን ህዝብ ላይ የሚጨፍሩ የነበሩት ዛሬም ኦሮሞን ህዝቡ በሚፈልገው ስም መጥራት የሚያማቸው አሊያም ተስፈንጥረው ትግሬውን ሁሉ ካልጨረስን የሚሉ አስመሳዮችና የወያኔ የስውር አርበኞች በዚያ ትውልድ ላይ በዋለልኝ ላይ የማይቆረጠም ወሬ ቢቆሉና ቢያሹ ልንቀበላቸው ሆነ ልንሰማቸው አይገባም። በዚያ በታገለ ትውልድ ላይ
የወኔ ቋት በሆነው ትውልድ ላይ የጨቋኞች አገዛዞችን ኃጢአትና ወንጀል ማላከክ አይቻልም። ሁሉም የየራሱን መስቀል ይሸከም ተብሏል። ዋለልኝ ሲወገዝና ያልነበረውን ሆነ ሲባል ወይም ለሚወዳት ሀገር ሕይወትን ሰጥቶ በወጣትነት ተቀሽቶ እየታየ ከመጣው አገዛዝ ጋር እያደሩና ታሪካዊ ትንተናን እየደረደሩ ሙት ወቃሽ የሆኑትን በዝምታ ማለፍ አይቻልም። ትውልዴን፣ ጓዶቼን፣ ወንድም እህቶቼን የጨረሱ አገዛዞችን ያገለገሉ ወይም የደገፉ ሲፈነጩ ዝምታማ ቢፈጠርብን ኖሮ ድሮም ባላመጽ ባልታገል ነበር። ዋለልኝ ለኢትዮጵያ ለችግሮች መፍትሄ በመሰለው አቅርቦ በወሬ ብቻ ሳይወሰን በተግባርም ሲታገል ተሰውቷል። ዛሬ ወቃሾች ለመሆኑ ታግለዋል? ለጭቆና መልስ ሰጥተውስ ነበረ? ምን መፍትሄስ አቀረቡ? መጀመሪያ ይህን ቢመልሱ የሚሻል ነው። በዚያ በታገለ ትውልድ ላይ በእጃዙርም በኢህአፓ ላይ የሚጧጣፈው ዘመቻ አርአያ ጀግና የነበረውን የሆነውን ዋለልኝን ሲያብጠለጥል እነሆ የበኩሌን ወግዱ አቅርቤያለሁ። ያ ትውልድ ጭቆናን በአጠቃላይና የብሔረሰብ ጭቆናን ተቃውሞ በመታገሉ ይኮራል፣ እኔም እኮራለሁ። ያ ትውልድ በሃይማኖቶች መካከል ልዩነት ይቁም ብሎ በመታገሉ ይመሰገናል። ያ ትውልድ የአፄውን የጨለማ አገዛዝ ለመጣል ያካሄደው ትግል ሁሉ ክቡር ነው። ያ ትውልድ አረመኔውን ደርግ መታገሉ የሚያስመሰግነው ነው። ያ ትውልድ ብሔረሰብ ጎጥ ሳይል ተባብሮ መታገሉ የሚያኮራን ነው። ያ ትውልድ ዘር፣ ጎጥ፣ ብሔረሰብ እየመረመረ አልተለያየም። ያ ትውልድ ጠባቦች ገና ብቅ ሲሉ ጀምሮ አጋልጦ የታገለ ሀገር ወዳድ ትውልድ ነው። ያ ትውልድ ለዴሞክራሲ፣ መሬት ላራሹ፣ ለሰርቶ አደሩ ሕዝብ መብት ወዘተ የታገለና ታሪካዊ አስተዋጽኦ ያደረገ ነው። የታገለው ሞቶ የታገለው ጠፍቶ ያልታገለው ኖሮ ያልታገለው በስቶ ያ የታገለውን ያልታገለው ወቅሶ የምጣዱ ሳለ የእንቅቡ ተንጣቶ ጉድ ታሪክ ተብሎ ቅጥፈት ሐቅን ገሎ ሀገር ሁሉ ክርፋት ግምሽቶ ተብሎ የመሃይም መንጋ በምሁር ተፈርጆ ዋለልኝ መኮንን የኢትዮጵያ ብርቅዬ ልጅ ነበር። እስቲ የታገለውን መዝለፍና መጨፍጨፉ ቆሞ ምላስን ገደብ አድርገን በትግሉ ተሰልፈን የራሳችንን አኩሪ ታሪክ እንጻፍ። ዋለልኝ የኢህአፓ ነበር፣ ኢህአፓም ይኮራበታል። ለሀገራችን ችግር መፍትሄ ፈለገ እንጂ የሚወዳትንና የሞተላትን ኢትዮጵያ ሊጎዳት አልተነሳም ነበር። በዚያ በነበረው ተጨባጭ ሁኔታ ያ ትውልድ ሀገራችንን ለማዳን ተዋድቋል። ዛሬ ከ40 ዓመት በኋላ ሌላ መብራት አብርቶ መውቀሱ አይበጅም። አፄ ምኒልክ መድበለ ፓርቲ ለምን አላቋቋሙም ብሎ መውቀስ አይነት ነው። ዋለልኝና መሰሎቹ በኢትዮጵያዊነታቸው የኮሩ ደፋርና ቆራጦች፣ ለማንም ፈረንጅ ያልተጎነበሱ ጀግኖች ነበሩ፣ አሁንም ናቸው። ለዚህም ነው በዋለልኝና በዚያ ትውልድ ላይ የሰነፍ ምላሰኛ የሆኑት ሁሉ በከንቱ የሚባዝኑት። አዋጅ ለአዋጅን ለጻፈውና የሥነ ጽሑፍ ችሎታ ለነበረው ለደብተራው ጓደኛ ለዋለልኝ የበኩሌን ግጥም ቢጤ አቅርቤ ልሰናበት። ሌባ ጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲናም አልቻሉም ሊጠፉ ያታዊ መሲህ ታሪክ ሁሌም ክፉ ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ
ማን ሊያዝንለት ይሆን እሱ ራሱን ጥሎ? ራሳቸውን የጣሉ ጸረ ታሪኮች የዋለልኝን ስም አያጎድፉም። Thank you.